እሺ ውድና የተከበራችሁ ተማሪዎች ዛሬ የምናየው ቻፕተር 2 የተወጣጡ ጥያቄዎች ባዮሎጂ ነው። ቀጣይ ኬሚስትሪ፣ ፊዚክስ እና ምን ጀምር ይሆናል። ለዛሬ ግን ባዮሎጂ እንጀምራለን። እስካሁን ግን ሬሜዲያል የሆናችሁ ተማሪዎች ሰብስክራይብ፣ ላይክ፣ ሼር ማታደርጉ ሰብስክራይብ፣ ላይክ፣ ሼር አድርጉ። ምናልባት በፍጥነት ይህንን የምታደርጉ ተማሪዎች ሌሎች የምታደርጉ ከሆነ ሌሎች ቪዲዮዎች ቶሎ ቶሎ እንለቃለን። ኬሚስትሪ፣ ፊዚክስ፣ ባዮሎጂ። ነገር ግን ቶሎ ሰብስክራይብ፣ ላይክ፣ ሼር ከሌለ ያን ያክል ተማሪው ፍላጎት የለውም በሚል ነው እኛ የምንረዳው። እርግጠኛ ሆኜ የምነግራችሁ ነገር አብረን ከሄድን ፈተና ሁሉንም መስራት ትችላላችሁ። ሂንትም በዛው እየሰጠዋችሁ ነው የሚሄደው እና ታችም ክላስ ያሉትን እያየን እንሄዳለን። ምናልባት ማትሪክ ላይ የወጡ ጥያቄዎች ራሱ አንዳንድ አምጥቼ እዚች ጋር አስቀምጬላችኋለሁ በዛው ይጠቅማችኋል በሚል ማለት ነው። ከጽንሰ ሐሳቡ ከኮንሰፕቱ ጋር የሚገናኙ የቱ ጋር ማንበብ እንዳለባችሁም ታችኛው ክፍል በዛው እየነገርኳችሁ እሄዳለሁ። እስከዛ ሰብስክራይብ፣ ላይክ፣ ሼር አድርጉ። ለጓደኞቻችሁ ሼር አድርጉ፣ ሰብስክራይብ አድርጉ። ምናልባት ኮምፒውተር ላይ የምታዩ ተማሪዎች ራሱ አንድ የስልካችሁ ላይ ሰርች አድርጋችሁ ቀለሜ ኤዱኬሽናል ቲዩብ ብላችሁ ሰብስክራይብ፣ ላይክ፣ ሼር ማድረግ ቶሎ ቶሎ እንዲደርሳችሁ እና ኮሜንት ላይ አስተያየት ሐሳብ ካላችሁ እዛ ኮሜንት ላይ ጻፉልኝ። ምን ይሻሻል የምትፈልጉት ነገር ካለ በዛው እየነገራችሁ ማለት ነው። ምናልባት ስህተት ሊኖር ይችላል። ያንን ስህተት ብታሳውቁ ዛስ ጉድ። እሺ እንጀምር። Question number 1. Which one of the following is not one of the 6 key elements that make up all living organism? ስለዚህ ዋና ወሳኙ ማለት ነው 6 ወሳኝ የሆኑ ኤሌመንቶች አሉ ሊቪንግ ኦርጋኒዝሞች በሙሉ የተሰሩበት ወይም ደግሞ ሁሉም ሊቪንግ ኦርጋኒዝሞች ላይ የሚገኙ 6 ዋና ዋና ኤሌመንቶች አሉ። ነገር ግን ያ ኤሌመንት የለም ማለታችን አይደለም። ሁሉም ኦርጋኒዝም ላይ which one of the following is not key element ነው የሚለው። ያልሆነው የትኛው ነው? ኤ ካርበን፣ ቢ ሃይድሮጅን፣ ሲ ካልሲየም፣ ዲ ናይትሮጅን። ስድስቶቹ በዛው ኤክስፕላኔሽን እያስቀመጥኩኝ ነው ሁሉም ጥያቄዎች ላይ የሚሄደው። the six key element ምንላቸው ካርበን፣ ሃይድሮጅን፣ ናይትሮጅን፣ ኦክሲጅን፣ ፎስፈረስ፣ ሰልፈር ናቸው። ካልሲየም is not one of them። ዋና ኪ ወሳኝ ከሚባለው አይደለም። በእርግጥ አጥንታችን ላይ ዋና ቦል ላይ መሰረታዊ የሚባለው ካልሲየም ነው። ነገር ግን እዚህ ጋር ኪ ኤሌመንት አይደለም እንዳትረሱ። እነዚህ ስድስቶቹን ያዙናቸው። ሞኖሳካራይድ አር ክላሲፋይድ ቤዝድ ኦን ሞኖሳካራይድ፣ ዳይሳካራይድ ኤንድ ፖሊሳካራይድ ክላሲፊኬሽን አሉ። ነገር ግን እዚች ጋር እያላችሁ ያለው ቤዝድ ኦን ሞኖሳካራይድ። ሞኖሳካራይዶችን በምንድን ነው ምን ቤዝድ አድርገን ነው ክላሲፋይ ያደረግናቸው? ኤዘር ፈንክሽናል ግሩፕ ፈንክሽናል ግሩፓቸው አይተን ነው። ፈንክሽናል ግሩፕ ማለት አልደሃይድ ኦኤችን አይተን ነው፣ ሲኤችኦ አይተን ነው፣ ኦኦ አይተን ነው። ኖ አይደለም፣ ፈንክሽናል ግሩፕ አይደለም ክላሲፋይ ያደረግናቸው። the number of carbon atom. which one is correct? the number of based on the number of carbon atom, their sweetness, their molecular weight ምናምን አይደል። which one ምን ቤዝድ አድርገን ነው? the number ካርበን አተም ነምበር ኦፍ ካርበን አተም ልክ ትሪዮዝ ምናምን እንዳለው ማለት ነው። ትሪዮዝ፣ ራይቦዝ እና ግሉኮስ ምናምን እንዳለው ማለት ነው። እነዛን ክላሲፋይ ያደረግነው ለምሳሌ ትራይ ስንል 3 ነው። ራይቦዝ ታውቃላችሁ ስንት ነው? 5 ካርበን ነምበር ወይም ደግሞ ፔንቶዝ ምንለው ማለት ነው። ሄክሶስ ደግሞ ወይም ደግሞ ግሉኮስ ምንለው 6 ካርበን አተም አለው። እነዛን ቤዝድ አድርገን ነው ይሄን እነዚህን ክላሲፋይ ያደረግናቸው ማለት ነው ሞኖሳካራይዶች። which of the following is common monosaccharide? common የሆነው ሞኖሳካራይድ የትኛው ነው? common monosaccharide ሱክሮዝ፣ ስታርች፣ ግሉኮስ፣ ሴሉሎዝ። እነዚህ በሙሉ ምንድናቸው? ሞኖሳካራይድ ናቸው አይደሉም? which one? ግሉኮስ ነው ማለት ነው። ግሉኮስ ኮመን ሴት ካርበን ሞኖሳካራይድ ነው የታወቀ ነው። እነዚህ ግን ምንድናቸው? ፖሊሳካራይዶች ናቸው። ይሄ ሱክሮዝ ዳይሳካራይድ ነው፣ ስታርች ፖሊሳካራይድ ነው፣ ሴሉሎዝም ፖሊሳካራይድ ነው። እነዚህን በሰፊው ወደታች እናያቸዋለን። የትኛው እንደሆነ ግሉኮስ፣ ጋላክቶስ እና ፍሩክቶስ እንደዚህ እየለያችሁ ሄዱ። which one is monosaccharide, disaccharide? because እናንተ ጋር የሚወጣው ጥያቄ ይከብዳል ብላችሁ በፍጹም እንዳታስቡ። ዘንድሮ 100% ቀጥታ ከሴንተራሉ ስለሆነ ወይም ደግሞ ከዋናው ከማዕከላዊው ስለሆነ እናንተ ዝም ብለው ጽንሰ ሐሳቡ ኮንሴፕቱ እነዚህ ሂንት አላቸው የላቸውም በሚል ነው ጥያቄዎች የሚዘጋጀው። በዋናነት ሁሌ እንደምነግራችሁ መጨናነቅ ምናምን አያስፈልግም። እያነበባችሁ ለደቂቃ እንኳን እንዳትጨናነቁ አደራ ነው የምላችሁ። ምክሬን ብትሰሙት ብታዩት አሪፍ ነው ያልኳችሁ። እነዚህ ሪሚዲያል ምናምን ሞጁል ምናምን አትፍሩ ምናምን የሚለው እዩት ያን ቪዲዮ፣ እርግጠኛ ነኝ ይጠቅማችኋል።
Why is glucose important for brain? So glucose ሚናው ምንድን ነው? for brain cell ማለት ነው። ለብሬን ሴል ለምን ይጠቅማል ግሉኮስ? it helps to detoxification. It serves as an energy source. It acts as a structural component. It stores genetic information. So mainly በዋናነት ግሉኮስ ለብሬን ሴሎቻችን ጠቃሚ የሆነው ወይም ደግሞ ሚናው ምንድነው? the role of glucose in our brain cell ምንድነው? it serves as energy source ነው። so ለኢነርጂ ወሳኝ ነው። ኦክሲዳይዝ ምናምን ይሁንና ለሴሎቻችን ዋናና ወሳኙ ግሉኮስ ነው። ለኤነርጂ ማለት ነው for energy. So our answer will be B. What is dehydration synthesis? So አሁን ማብራራት ምናምን ከፈለጋችሁ ሞጁሉን በደንብ ቀጥቅጬ ማስረዳት ትችላል። ሶ ያንን ደግሞ ቪዲዮዎች የተለያዩ ቪዲዮዎች ታገኛላችሁ በሚል ከተለያዩ ነገራቶች ማንበብ ትችላላችሁ በሚል ነው ቪዲዮ ማለት ምናልባት ከሞጁሉ ከራሱ ማለት ነው ከፒፒቲ ሳይሆን ሞጁሉ ማይገባችሁ ትንሽ ሰፋ ያለባችሁ ተማሪዎች ካልተረዳችሁት ግልጽ ካልሆነ ማየት እንችላለን። ሞጁሉን ኮሜንት ላይ ያሳውቁ ነው። what is dehydration synthesis? so dehydration በአይሰት ምን ማለት ነው? በደንብ ታውቁታላችሁ። ግሬድ 10 ላይ I think grade 9 grade dehydration ግሬድ ስንት ላይ ነው ያለው? በደንብ በሰፊው ኦኬ ቻፕተር 1 ይሄ ኦርጋኒክ ኮምፓውንድ ምናምን የሚለው ላይ ማለት ነው። ኦርጋኒክ ኤንድ ኢንኦርጋኒክ ኮምፓውንድ አይ ቲንክ ኦርጋኒክ ኮምፓውንድ ግሬድ 10 ቻፕተር 1 ላይ ዲሃይድሬሽን ምናምን አለ። ዲሃይድሮጂኔሽን ሃይድሬሽን ስናስወግድ ምን ይሆናል? ዲሃይድሮጂኔሽን ደግሞ ሃይድሮጅንን ሪሙቭ ስናደርግ ምናምን ሶ እንዴት ነው አልኬን ፎርም የምናደርገው? አልኪን ፎርም ስናደርግ ለምሳሌ ከአልኬን ላይ ዲሃይድሬሽን ስናደርገው ምን ይፈጠራል? ዲሃይድሮጂኔሽን ስናደርግ ሁለት ሃይድሮጅን ሪሙቭ ስናደርግ ፕሪፓሬሽን ኦፍ አልኪን ላይ ማለት ነው አልኪንን ክሬት ማድረግ እንችላለን። ከአልኬን ላይ ሃይድሮጅንን ሪሙቭ ማድረግ እንችል ማለት ነው ዲሃይድሮጂኔሽን አልኪን የሚባለውን ኤሌመንት ማለት ሶ በዚሁ በተመሳሳይ ሃይድሮጅን ሪሙቭ ስናደርግ ወይም ደግሞ ሲንተሳይዝ ስናደርግ what will happen? the breakdown of carbohydrate, the process ምን ማለት dehydration synthesis ማለት the process of adding water to form bonds. hydration ቢል ነው ምናልባት ይሄኛው ይሆን ነበር ቢለ adding water ይሆን ነበር። ነገር ግን እዚህ ጋር dehydration ነው the process of joining a small unit of form of large molecules while removing water. so ምንድነው ከትላልቅ ለምሳሌ ከዳይሳካራይድ ሊሆን ይችላል ፖሊሳካራይድ ሁሉ ዋተርን ሪሙቭ ስናደርግ ቦንዶች መሃል ላይ የሚፈጠር ቦንድ አለ። ያንን ቦንድ ብሬክ እያደረገ ምን ይፈጠራል? joining a small unit to form large molecule just ከትናንሽ ሞለኪል ማለት I mean ከሞኖሳካራይዶች ምናምን ሊሆን ይችላል። ሶ ዋተርን ሪሙቭ ስናደርግ ከዛ በኋላ ጆይን ያደርጋሉ። ከዛ በኋላ እነዛ ትናንሽ ሲምፕልስት የነበሩ ሞለኪሎች ወደ ላርጅ ባዮሞለኪላል ወደምንለው ይፈጠራል። ነገር ግን ያ የሚፈጠረው ምንድነው? ሪሙቪንግ ኦፍ ዋተር ሶ ያን ነው ዲሃይድሬሽን የምንለው ማለት ነው። in which form is glucose stored in animal? so glucose store ይሆናል in animal cell ግን እንዴት ነው ስቶር ሊሆን የሚችለው? በስታርች መልክ ነው፣ በግላይኮጅን መልክ ነው፣ በሴሉሎዝ መልክ ነው፣ በፍሩክቶስ መልክ ነው። ሶ ምንድነው? ግላይኮጅን ነው። ሶ እዚህ ጋር ደግሞ ማንበብ የምትፈልጉ ተማሪዎች መሰለኝ ማንበብ የምትፈልጉ ተማሪዎች በደንብ በሰፊው ያለው ግሬድ 9 ላይ ባዮሎጂ ላይ እዛ ላይ በድሮ ካሪኩለም ማለት ነው በደንብ ማንበብ ትችላላችሁ። ሁለት ቻፕተር 2 እዚህ ላይ ያለው ርዕስ ማለት ነው እዚህ ላይ ያለው ርዕስ ቻፕተር 2 ግሬድ 9 ወርዳችሁ በደንብ ማንበብ ትችላላችሁ። ጀስት በዚህኛው ርዕስ ሆኖ በዚህኛው ቻፕተር ርዕስ ሆኖ ቻፕተር 2 መሰለኝ ግሬድ 9 ላይ ቻፕተር 2 ኦር 3 ሶ እዛ ላይ ወርዳችሁ በደንብ ማንበብ ትችላላችሁ። ስለዚህ ጽንሰ ሐሳቡ በደንብ ሶ ይሄ ቻፕተር የወጣው ከዛ ነው። በደንብ ለመረዳትም ያ ቻፕተር ማንበብ ያስፈልጋል። ሶ አንዳንድ ጥያቄዎች ደግሞ ከኤማትሪክ ያን የወጡት ጥያቄዎች እዚህ ጋር አምጥቼላችኋለሁ። ስፔሲፊካሊ የትኛው እንደሆነ መለየት ባልችልም ማለት ነው። በሰፊው ቀጣይ በሰፊው እያየን እንሄዳለን። ሶ ግላይኮጅን ነው ማለት ነው። ግላይኮጅን ስቶርድ ኢን አኒማል ነው። ሶ ዶንት ፎርጌት ስታርች ፎር ፕላንት ነው። ሴሉሎዝ ስትራክቸራል ነው። ስትራክቸራል ኮምፖነንት ኦፍ ፕላንት ነው። ሶ ይሄን ሴሉሎዝ ነው። ፍሩክቶስ ምንለው ደግሞ ሞኖሳካራይድ ነው። ሶ our answer the role question number 7 the role does cellulose play in plant? ምንድነው ሚናው cellulose in plant?
ኤነርጂ ስቶርድ ነው አይደለም ስታርች እና ግላይኮጅን ነው ብለናል ኤነርጂ ኦር ፉድ ስቶሬጅ ግላይኮጅን እና ስታርች ነው ብለናል ስትራክቸራል ሰፖርት ነው ኒውትሪየንት ትራንስፖርት ነው ስቶሬጅ ኦፍ ፉድ ነው ሶ but እነዚህ እንደማይሆኑ እርግጠኛ ናቸው ሶ ኒውትሪየንት ትራንስፖርት ነው አይደለም ፎር ትራንስፖርት አይደለም ስትራክቸራል ሰፖርት ነው ሴሎስ ምንም መቆየት አያስፈልግም which of the following is describe hydroxyl group in carbohydrate they are nitrogen containing groups they are influenceability and reactivity so ይሄንንም ማን በምትፈልጉ ተማሪዎች የድሮ ካሪኩለም ላይ ኬሚስትሪ ላይ ያለላችሁ grade 12 ማለት ነው ሶ ሰለቢሊቲ እና ሪአክቲቪቲን አፌክት ያደርጋል በሰፊው ማለት ነው ቻፕተር 2 ላይ grade 12 የድሮ ካሪኩለም ሶ the influenceability በደንብ ነው እነዚህ ሃይድሮክሳይል ግሩፖች in carbohydrate በሰፊው አፌክት ማድረግ ወይም ደግሞ ተጽዕኖ መፍጠር ይችላሉ በሰለቢሊቲ እና ሪአክቲቪቲ እንዴት how ምናምን የሚለው ነገር ያ መጽሐፍ ላይ በደንብ ማንበብ ትችላላችሁ ሃይድሮክሳይል ግሩፕ contribute to the chemical property of carbohydrate so ያንን chemical property because of that change ሊያደርግ ይችላል ማለት ነው ወይም ደግሞ influence ሊፈጥርበት ይችላል so don't forget what is the primary function of carbohydrate in living organism so primary one function ምንድነው carbohydrate in living organism genetic information store ማድረግ ነው energy source ነው structural support ነው hormone production so which one so በዋናነት the primary function of carbohydrate in living organism energy source ነው for energy source primary function of carbohydrate no don't forget so genetic information ምናምን energy source structural support hormone production ሚና ሊኖራቸው ይችላል ነገር ግን በዋናነት primary function ኤነርጂን ማድረግ ነው ሶርስ ማድረግ ነው because ግሉኮስን በዋናነት ታውቃላችሁ for energy በጣም ወሳኝ የሆነ critical የሆነ ነገር ነው so አሉ በዚህ መሰረት ደግሞ for energy source the primary function ለምሳሌ የሰው ልጅ የናንተ ዓላማ ብዙ ዓላማ ሊኖራችሁ ይችላል ግን የሆነ ዋናነት ብዙ ዓላማ ቢኖራችሁ በዋናነት የሆነ ዓላማ አላችሁ so ያ ማለትም እነዚህ በተመሳሳይ የናንተ ዋና ዓላማ ማለት የካርቦሃይድሬት ዋና የሆነ ፈንክሽኑ ምንድነው ነው Which of the following carbohydrate consists of two monosaccharides? So, two carbohydrate consists of two monosaccharides የሆነው የትኛው glucose, sucrose, starch. So እነዚህ two monosaccharides አይደሉም more than ነው ይሄም starch more than ነው sucrose. So sucrose ነው glucose ደግሞ monosaccharide ነው እዚህ ጋር sucrose ላይ መያዝ ያለባችሁ ፍሩክቶስ ከየትኛው ሞኖሳካራይዶች እንደሚሰራ ለምሳሌ ግሉኮስ እና ፍሩክቶስ እንደሆነ ግሉኮስ እና ጋላክቶስ ደግሞ ላክቶስ እንደሚሰጡ ግሉኮስ እና ግሉኮስ ደግሞ ማልቶስ እንደሚሰጡ መርሳት የለባችሁ ሶ የትኛው ነው reducing agent which one of the following is the only non reducing agent ወደ ታች ምናያቸው ናቸው ሱክሮስ ነው ፍሩክቶስ ነው እነዚህን ደግሞ ማን በምትፈልጉ ተማሪዎች reducing agent ምን ማለት ነው non reducing agent ምን ማለት ነው የምትሉ ተማሪዎች ካላችሁ I think አሁንም ይመስለኛል grade 11 biology ከድሮ ካሪኩለም chapter 2 or 3 ላይ ሰንጠረዥ ነገር ላይ ነው መሰለኝ reducing agent ምን እንደሆነ non reducing agent እንደሆነ ምን እንደሆነ በሰፊው ተቀምጦላችኋል you can read that ያንን ማንበብ ትችላላችሁ እኔ ቪዲዮ ከፈለጋችሁ ቪዲዮ ሰራለሁ ከበዳችሁ ደግሞ ግሩፕ አለ ግሩፑን ተቀላቀሉ እዛ ላይ ግሩፑን እናሳድገው ሶዛ ላይ ደግሞ በደንብ ጥያቄዎች መስራት እንችላለን እሺ so sucrose ነው ማለት ነው which has the following statement above monosaccharide true የሆነ የትኛው ስለ monosaccharide so basic function ናቸው የሚያዙ monosaccharide ምን ማለት ነው disaccharide ምንድነው polysaccharide the main function እንዳለ ያዙ they can be broken down into smaller unit so monosaccharides ወደ smaller unit break ማድረግ ይችላሉ ነው they are the simplest form of carbohydrates they are only found in plant they contain no hydroxide group so እንዳለ ውሸት ናቸው ካንዱ በስተቀር ቢ ነው ማለት you know ታውቃላችሁ they are the simplest form of carbohydrate ናቸው which of the following is pentose monosaccharide pentose የሆነው የትኛው ነው so pentose hexose triose ምናምን የሚሉትን በሙሉ ያዙ ግሉኮስ ነው ታውቃላችሁ ባለ 3 ካርቦሃይድሬት ነው so pentose አይደለም ራይቦዝ በተመሳሳይ ባለ 5 ነው ፍሩክቶስ ባለ 6 ነው ሱክሮስ ደግሞ more than so ባለ 12 ካርበን ነው so which one H2O remove ይሆናል ነው ስለዚህ ሱክሮስም አይደለም ፍሩክቶስም አይደለም ግሉኮስም አይደለም ፔንቶስ የሆነው ፔንቶስ ሞኖሳካራይድ ባለ 5 ካርበን የሆነው ራይቦዝ so our answer will be B ማለት ነው What happened to glucose when it is oxidized? Glucose oxidized ሲሆን ምን happen ያደርጋል? It become ribose ይሆናል ወደ 5 ካርበን
ይቀየራል it converts to fructose ወደ ፍሩክቶስ ይቀየራል it is to synthesize polysaccharide ሲንተሳይዝ ለማድረግ ይጠቅማል it release energy for cellular function so ቀድም ያለው ነው ላይ ማለት ነው ለብሬን ሴላችን ወሳኝ የሆነው for energy ነው ብለናል so release energy ነው ይሄኛው ግሉኮስ ኦክሲዳይዝ ሲሆን it release energy for cellular function ነው ኦክሲዳይዝ ቢሆን በዋናነትም ለዚህ ነው ኤነርጂን ሪሊዝ ለማድረግ so ዲ መልሳችን ይሆናል ማለት The oxidation glucose critical process for energy production in cell ለሴሎቻችን ኤነርጂ ፕሮዲዩስ ለማድረግ ክሪቲካል ወይም ደግሞ ወሳኝ የሆነ ነገር oxidation of glucose ማለት ነው which of the following monosaccharide is known for its role glycolysis which of the following monosaccharide known for its role in glycolysis ወሳኝ የሆነ የትኛው ነው ribose glucose galactose glucose no glucose is primary substrate in cellular respiration and glycolysis where it's broken down and produce energy so glycolysis role of glycolysis ምናምን you know ታውቃላችሁ so በጣም simple ዋናነት ታዋቂውም role of glycolysis ላይ glucose the primary substrate of cellular respiration don't forget what type of reaction from disaccharide what type of reaction from disaccharide from so monosaccharides reaction አለ ያ reaction ምንድነው disaccharide ሲፈጥሩ የሚያደርጉት reaction አለ so ያ reaction ምን ይባላል ታውቁታላችሁ hydrolysis ነው condensation fermentation ነው oxidation ነው so which one condensation disaccharide forms through condensation reaction which involves the removal of water so ቅድም እንዳለው ማለት ነው water remove ይሆናል monosaccharide join ሲያደርጉ ለምሳሌ ግሉኮስ ሊሆን ይችላል ያኔ ምን ይፈጠራል ብለና ግሉኮስ ማልቶስ ይፈጠራል ያኔ ግን የሆነ remove ቢሆን substance ያ ምንድነው ኮምፓውንድ አለ ያ ደግሞ ምንድነው H2O water remove ይሆናል ከዛ በኋላ እነዛ monosaccharides አንድ ላይ ሲሆኑ ማልቶስ ይፈጠራሉ so ያኔ ሲፈጠር remove H2O remove ይሆናል ያ ምን ይባላል ነው ያ reaction condensation reaction which of the following is non-reducing sugar so which of the following is the only non-reducing sugar የሆነው ከዳሳክራይዶች የትኛው ነው እዚህ ጋር ግን ጀነራሊ which of the following non-reducing sugar የሆነው የትኛው ነው ማልቶስ ላክቶስ ሱክሮስ ግሉኮስ so ሱክሮስ ነው don't forget ይሄ ፈተና ላይ ኢንተራንስ ላይ ጥያቄ ያወጣሁት ነው so መጻፋችሁም ላይ በዚህ መሰረት አለ ግን ሱክሮስ ብዙ ጊዜ ፈተናችሁ ላይ እርግጠኛ ሆኜ ይቀራል መማለለው ጥያቄ non reducing sugar የሆነው ሱክሮስ ብቻ ስለሆነ ብዙ ጊዜ በአብዛኛው ጊዜ የሚወጣው ከነዛ የተለየ ስለሆነ ሱክሮስ ነው so non reducing agent ስለሆነ ወይ ደግሞ non reducing sugar እንደሆነ እንዳትረሱ so እዛ ላይ ግሬድ 11 ላይ እንዳልኳችሁ ማንበብ ትችላላችሁ ሱክሮስ is the only common non reducing sugar among disaccharides so ከዳሳክራይዶቹ non reducing sugar የሆነው ሱክሮስ ነው What is the main function of polysaccharide in living organism? Main function of polysaccharide ምንድነው? In living organism genetic information, structure support and energy store. So hormone production, enzyme activity. So ከኔ ቀድማችሁ ብትሰሩት ደስ ይለኝ ነበር። እዚህ ጋር ኤክስፕላኔሽን ያስቀመጥኩላችሁ ቶሎ ቸኩላችሁ የምትሰሩት ተማሪዎች ካላችሁ ብዬ So main function of polysaccharides ምንድነው? So structural support ያ ማለት ደግሞ cellulose ነው። energy store ደግሞ starch እና glycogen ናቸው so don't forget so the main function ይሄ ነው ማለት ነው የፖሊሳካራይድ ዋናነት ከታችም ጀምረን ያየናቸው so እነዚህን አንብቡት ብያችኋለሁ I think grade 9 ላይ ነው grade ስንት ላይ ነበር ከድሮ ካሪኩለም grade 10 አይመስለኝም grade 9 or 11 I think 11 ነው ይሄኛ 11 9 ነው ያልኳችሁ 9 ላይ ነው ያለው I think 9 ላይ ነው ከድሮ ካሪኩለም ማየት ትችላላችሁ እርግጠኛ ግሬድ 9 ከድሮ ካሪኩለም ነው የተማራችሁት ስለዚህ በዛ መሰረት ተዘጋጁ structure support and energy storage እንደሆነ ግልጽ ነው what is characteristic lipid compared to carbohydrate in terms of composition higher proportion of oxygen lower proportion of hydrogen higher proportion of hydrogen higher proportion of nitrogen so mainly higher proportion of oxygen ያላቸውም ሊፒዶች እንደውም ኮምፔር ሲደረጉ ማለት ነው ከነዛ ኤሌመንቶች lower proportion ያላቸው oxygen ላይ so higher proportion of hydrogen lipid higher proportion of hydrogen relative to oxygen compared to carbohydrate ብዙ
ሃይድሮጅን አላቸው። ጀነራሊ ራሱ ስናየው ኦክሲጅን ሎው ነው ለሊፒዶች ማለት ነው። what type of fatty acid contain one or more double bonds? what type of fatty acid contain one or more double bonds? saturated fatty acid and saturated, so don't forget one or more ሲላችሁ አንድ ደብል ቦንድ ሊሆን ይችላል፣ ሲንግል ቦንድ አላላችሁ። ዋን ቢሆን ራሱ ምንድነው ያ ቦንድ? ደብል ቦንድ ነው። so saturated and saturated, poly unsaturated, so unsaturated fatty acid, so B ነው። ቀላል። which of the following describe monosaccharide describe የሚያደርግልን የትኛው ነው? polymer of amino acid, single sugar unit, long chain of fatty acid, non reducing sugar. monosaccharideዎችን describe የሚያደርግልን single, which of the following is describe monosaccharide? polymer of amino acid, single sugar unit. በጣም ቀላል ነው። so which one? single sugar unit ነው። single sugar unit ነው። ቀላል። what type of bond formed between two monosaccharide during condensation? so እዚህ የቀደመው what type of reaction ነበር፣ ያሁኑ ደግሞ what type of bond። ያ ቦንድ ምንድነው? ይሄን በደንብ አላ ግሬድ 9 ላይ ግሬድ 9 ላይ ነው። ደስ የሚል መጽሐፍ ነው። so ደስ የሚል ማብራሪያ ያለው ካስታወሳችሁ ግሬድ 9 ባዮሎጂ። so what type of bond ውስጥ ምን እንለዋለን? በሁለት ሞኖሳካራይዶች አማካኝነት የሚፈጠረው ሪአክሽን ያ ሪአክሽን ኮንደንሴሽን so ምን አይነት ቦንድ ነው የሚፈጥሩት? አዮኒክ ቦንድ ነው? ሃይድሮጅን ቦንድ ነው? ግላይኮሳይዲክ ቦንድ ነው? ሃይድሮጅን ቦንድ ምንድን ነው? ለጀነራል ኖሌጅ ከኦክሲጅን ናይትሮጅን እና ፍሎሪላ so ከነዚህ ሶስት ኤሌመንቶች መሰለኝ አይ ቲንክ ሪአክሽን ሲፈጠር ሃይድሮጅን ቦንድ እንለዋለን። ነገር ግን እዚህ ጋር ይሄኛውም ግሬድ 11 አለላችሁ። እሺ ያ ቦንድ ምን እንለዋለን? ግላይኮሳይዲክ ቦንድ ነው። so ግሬድ 9 ላይ በደንብ ምንድነው ግላይኮሳይዲክ ምናምን የሚለው 1,4 ግላይኮሳይዲክ እነዚህ ምናልባት ፈተና ላይ ሊወጥ ይችላል። 1,4 ግላይኮሳይዲክ ቦንድ፣ 1,6 ግላይኮሳይዲክ ቦንድ እነሱን ብታዩ 1,4 ሲሆን 1,6 ሲሆን ምን አይነት እንትን ይኖረዋል? ይሄ ቦይሊንግ ፖይንታቸው ብዙ በሆነ ቁጥር ቼኑ በጣም ብዙ በሆነ ቁጥር ቼኑ ትንሽ በሆነ ቁጥር so ያን እዩት። እሺ which of the following is common reducing sugar? common የሆነው reducing sugar common ነው የሚላችሁ። common reducing sugar የሆነው የትኛው? sucrose, fructose, starch and so common fructose ነው። fructose along which galactose and glucose and galactose are common reducing sugar. ነገር ግን ይሄ ነገር ለእናንተ ልስጣችሁ፣ እዩት በደንብ ይሄን ጥያቄ በደንብ እዩት። ከዛ ኮሜንት ላይ አሳውቁኝ። ግን የዚህን ጥያቄ አላብራራላችሁ ሚስቴክ አለው የለውም፣ ፍሩክቶስ ራሱ ነው አይደለም። ሶ አንደኛው ይሄ ጥያቄ ነው ለእናንተ ሰጣችኋለሁ። ሌላ ደግሞ ታች መጨረሻ ላይ እሱንም እናየዋለን። 40ኛውም እናንተ የምትሰሩት ነው። what is the primary function of polysaccharide like starch and glycogen? structural support, energy storage። በቃ ቢ ነው ቅድም የሰራነው ነው። 24ኛ which of the following is structural polysaccharide? glycogen, starch, cellulose, sucrose. so cellulose ነው ቅድም ነግሬያችኋለሁ። ስለዚህ the structural polysaccharide found in plant cellulose so the structural was cellulose ነው። so እሱን ቅድም መጀመሪያ ላይ ነግሬያችኋለሁ። ይሄ ቀላል ነው። what type of reaction do lipid undergo form triglycerides? so triglyceride form ሲያደርግ ምን አይነት ሪአክሽን ነው happen የሚያደርገው? ሃይድሮላይሲስ ነው፣ ኮንደንሴሽን፣ fermentation፣ oxidation. so the triglycerides form through condensation reaction just እንዳለው ማለት ነው። monosaccharide plus monosaccharide what type of reaction ነው? what type of bond ለዩ። what type of bond ምንድነው ምናምን ካላችሁ የዛ ላይ ብያችኋለሁ ግሬድ 9 ነው። which of the following describe saturated fatty acid? describe they contain one or more double bonds. they saturated ነው የሚላቸው they are solid at room temperature, they are liquid at room temperature, they contain water. so እናንተ ሲንግል
ቦንድ ምናምን ቢል ብቻ አትፈልጉ። they are solid at room temperature ናቸው saturated fatty acids ማለት have no double bond እንታለ typically solid at room temperature ናቸው so እናንተ ብቻ ሲንግል ቦንድ ብላችሁ ፈልጋችሁ ያን ካራክተር ብቻ ይዛችሁ እንዳትሸወዱ so at room temperature ላይ solid ናቸው what is the main structural component found in exoskeleton arthropods cheating glycogen starch hello so it's simple ከታች ጀምረን ያየነው ነው ይሄ ነው cheating how do unsaturated fatty acid differ from saturated fatty acid በምንድን ነው የሚለያዩት unsaturated fatty acid እና differ from saturated fatty acids they are less soluble in water they have higher melting points they contain one or more double bonds so ይሄኛው በጣም ቀላል ኮንሰፕት ነው saturated fatty acids contain one or more double bond አላቸው because እነዛ ሲንግል ቦንድ ናቸው ብለናል saturated እነዚህ unsaturated ሲሆኑ double bond ነው so ምንድነው የሚላቸው they contain one or more double bonds ቀጥታ ራሱን ማለት ነው what is the main function of triglycerides in living organisms genetic information storage source of energy and heat structural components of cell membrane synthesis of nucleic acid source of energy and heat just the following is characteristics of phospholipid they are solid at room temperature they are hydrophobic tail and hydrophilic head they contain no fatty acid grade 11 no structure of cell membrane እነዚህ ሰው በተለያየ ሴንቸሪ ላይ ሴል ሜምብሬን ሲገልጹ የተለያዩ ፊሎሶፈሮች የተለያየ ፍሉይድ ሞዴል ምናምን የሚባሉት ማለት ነው ሶ ሃይድሮፊሊክ እና ሃይድሮፎቢክ የሚባል ስትራክቸር እንዳለው ሃይድሮፎቢክ ምንድነው ሃይድሮፊሊክ ዋተርን ሂት የሚያደርገው ሃይድሮፎቢክ ነው ዋተርን ደግሞ ፊል የሚያደርገው ደግሞ ሃይድሮፊሊክ ነው so b ነው ቀጥታ phospholipid have both phospholipid ምንለው ማለት have both hydrophobic እና hydrophilic properties making them essential for cell membrane so እናንተ እዛች ጋር ያዙት አንብቡት መጻፉ ምናልባት ከመጻፉ ጥያቄ ሊወጣ ስለሚችል ማለት ነው እነማን ናቸው አሁን ላለንበት ሞዴል ኦፍ ሴል ሜምብሬን በደንብ ክላሲፋይ ያደረገው በደንብ ትክክለኛ የሆነ ሴል ሜምብሬን ያጠኑልን እነማን እንደሆኑ ሁለቱ ሳይንቲስቶች ያዟቸው እነዛን ግሬድ 11 ላይ አንብቧቸው ድሮ ካሪኩለም ማለት ነው which group of molecule include hormones such as testosterone and estrogen carbohydrate protein lipid nucleic acid explain storage which include hormone like testosterone and estrogen are classified as lipid so የትኛው ነው መልሳችን lipid ነው ማለት what distinguishes essential amino acid from non-essential amino acid what how can we differentiate እንዴት ልንለያቸው እንችላለን amino acid እና non-essential amino acids essential amino acid እና non-essential amino acid essential amino acid can be synthesized in the body non-essential amino acid must be included in the diet essential amino acid cannot be synthesized in sufficient quantity non-essential amino acid contain an arrow group essential amino acid cannot be synthesized in sufficient quantity don't forget ከማትሪክ ጥያቄ ነው ያገኘው መጻፋችሁም ላይ ቀጥታ አላላችሁ essential amino acids cannot be synthesized in sufficient quantity essential amino acids must be obtained from the diet because the body cannot produce them fast enough so because ቦዲያችን ያነዛ essential amino acidsን fastly produce ማድረግ አይችልም ይሄንን እርግጠኛ ነኝ ታውቃላችሁ so essential amino must be obtained from diet so በዳይት ነው እኛ ያን ነገር ኦብቴን ማድረግ ያለብን ማለት ነው because our body cannot produce them fastly በሚያስፈልገን ልክ በሚያስፈልገው ደግሞ ፍጥነት እነዚህ ነገራቶች ወይም ደግሞ essential amino acid ብንላቸውን ፕሮዲዩስ ማድረግ አይችሉም እነዚህ ደግሞ እኛ ኦብቴን የምናደርገው ከምንድነው ከዳይት ነው ማለት ነው what type of bond form between amino acid during condensation reaction hydrogen bond ionic bond peptide bond you know peptide bond ይሄንን በደንብ ታውቃላችሁ ታችኛው ክፍል ላይ ተማርነው okay what is the primary structure of protein is a folding of polypeptide
peptide chain, the linear sequence of amino acids, the three-dimensional shape of protein, the interaction between. So the primary structure of protein. structure of ፕሮቲንም እዛ ላይ ያለላችሁ ልክ ፔጁ ይሄ ቻፕተር ሲያልቅ መጨረሻ ላይ ያለላችሁ ስትራክቸር ኦፍ ፕሮቲን ሶ ይሄ ፈተና ላይ ብዙ ጊዜ ተደጋግሞ የሚወጣ ነው ስትራክቸር ኦፍ ሶ በደንብ ያዙ 3 ዳይሜንሽናል ሼፕ ምንድነው ዘ ሊኒየር ሲኩዌንስ ምንድነው ፎልዲንግ ፖሊፔፕታይድ ቼን ምንድነው ኢንተራክሽን ቢትዊን መልቲፕል ሶ እነዚህ ሁሉንም እንደኝ ሶ ዘ ፕራይመሪ ስትራክቸር ኦፍ ፕሮቲን ነው የሚላችሁ ፕራይመሪ ዘ ሊኒየር ሲኩዌንስ ኦፍ አሚኖ ነው ይሄ በደንብ ግልጽ ነው ታውቁታላችሁ ሶ የሁሉንም ለመለየት ያን ታችኛው ያለው ክፍል ብታነቡት that's good. The primary structure refers to the specific linear sequence of amino acid because ብዙ የሆነ ኮምፕሌክስ የሆነ ፎርም የለው primary structure ላይ ማለት ነው so linear linear ማለት ደግሞ ታውቃላችሁ እንደዚህ ነው እንደዚህ ምናምን no just እንደዚህ ማለት which level of protein structure involves the following interesting polypeptide chain primary structure secondary structure tertiary structure and quaternary structure which level of protein structure involves folding in distinct polypeptide chain. So which one? The second structure refers to the co-link and folding of polypeptide chain. So ታችኛው ክፍል ላይ በደንብ ባለላችሁ ክላሲፊኬሽኑ በደንብ በግራፍ ነው ምናምን በደንብ ማየት ትችላላችሁ ወይም ቪዲዮ በዚህ ሞጁል ላይ እንሰራለን ከሞጁሉ ማለት ነው what are nucleic acid made of fatty acid amino acid oh my god nucleic acid so which one so nucleic acid ከምንድን ነው ሜድ እናንተ ከምን ሜድ ተደረጋችሁ ከንተንና ከንተን ሜድ እንደተደረጋችሁ nucleic acid fatty acid amino acid so nucleotide ቀላል so እርግጠኛ ነኝ ፈተናችሁ ጥያቄያችሁ ከዛ አይዘልም ቀጣይ በደንብ ማብሪያ ላይ እመጣለሁ ግልጽ ካልሆነላችሁ አንዳንድ ተማሪ ስለማይፈልግ ነው ብያችኋለሁ በደንብ ክላስ እንትን ኤክስፕላኔሽን ማልሰጠው እርግጠኛ ነኝ እነዚህ ደግሞ የሚያስፈልጋቸው አይደለም ቻፕተሩን ካነበባችሁ ዝም ብላችሁ መስራት ነው እናንተ ጥያቄው just the following is not as you explanation ስላስቀምጥኩላችሁ which of the following is not component of nucleotide and nucleotide component ያልሆነ የትኛው ነው phosphate group amino group pentose sugar nitrogenous base ከታች ጀምረን የምናውቀው ነው amino group nucleotide consists of phosphate group pentose sugar nitrogenous base but do not contain amino group that's real that's true እውነት ነው አይደለም ራሳችሁ ይዩት እንደዚህ የምሰጣችሁ ጥያቄዎች እያያችሁት ኮሜንት ላይ ጻፉልኝ what is the function of nucleic acid like DNA and RNA function ምንድነው energy storage structure support protein synthesis and heredity hormone regulation which one nucleic acid the function of nucleic acid like DNA and RNA energy storage structure support protein synthesis and heredity hormone regulation so which one for protein synthesis and heredity the protein DNA and RNA play crucial role synthesize protein and transfer of genetic information genetic information አሁን ለዓለማችን የደረሰበት ትላልቅ ሀገራቶች ላይ genetic information ማለት ወሳኝ የሆነ ነገር ለብዙ ነው genetic information so crucial ሮላቸው ይሄ ነው ግልጽ ነው which of the following is an element essential for synthesis three hormones zinc iron iodine molybdenum so which one three hormone great ላይ በደብ በሰፊው ስለዚህ ነገር ከፈለ so zinc ነው iron ነው iodine so ይሄንን ልስራላችሁ የቅድም 22ኛውና እዚች ጋር የሆኑ ጥያቄዎች ላይ ያያችሁ ያልኳችሁ 22 ነው 21 ቅድም ይዩት ያልኳችሁ so እነሱን ጥያቄዎች በደንብ ያያችሁ so thanks ዘይ እንዳልቋል ማለት ነው so ቀጣይ ላይ 15 ጥያቄ ምናምን ይቀራል 10 ነው 15 ጥያቄ በቀጣይ ቪዲዮ እንሰራላችኋለን ቪዲዮ እንዳይረዝም ነው so ሲረዝም ማትፈልጉ ተማሪዎች ስላላችሁ ነው so በደንብ ጥያቄዎች መስራት እንቀጥላለን ማለት ነው ከእያንዳንዱ ቻፕተር እስከ 60 ጥያቄ እንሰራለን ጥያቄያችሁ ከዛ ይዘለም እርግጠኛ ነኝ ባይሆን ጥያቄው ራሱ እንትን ቢል ኮንሰፕቱ በዚህ መሰረት ነው የሚዘጋጅላችሁ ማለት ነው
በዚህ መሰረት እየሰራን እንሄዳለን። ሌሎች ፊዚክስ ምናምን በደንብ እያብራራን እንሄዳለን። ትንሽ ስለሚፈልግ ኮንሴፕት ነገር በደንብ እየሰራን እንሄዳለን። ሶ እስከዛ ማለት ነው ሰብስክራይብ፣ ላይክ፣ ሼር ለአሁን አላደረጋችሁ እስቲ ግሩፕ አላችሁ ሁላችሁም ክላሳችሁ ተማሪዎች ላይ ሼር አድርጉት ወደ ግሩፕ ተማሪዎቻችሁ ማለት ነው። ሊንኩን ሼር የምትለውን ስትነኩት ወደ ቴሌግራም ያመጣላችኋል። ያኔ ደግሞ ግሩፕ ተማሪዎቹ ላይ ፖስት አድርጉት ቶሎ ቶሎ ቪዲዮ እንድንሰራ ማለት ነው። ሶ ወዳችኋለሁ። አትጨናነቁ። ከተጨናነቃችሁ እርግጠኛ ሆኜ የምነግራችሁ ጥያቄ አሰሩ። ግቢ ያናክል ትልቅ ነገር አይደለም። ሁሌ እንደምላችሁ ማለት ነው። ግቢ ትልቅ ነገር፣ ዩኒቨርሲቲ ትልቅ ነገር አድርጋችሁ አትሳሉት። በጣም ቀላል ነገር ነው። ሲምፕል የሆነ ነገር ነው። ያናክል የሚጓጓለት ነገር አይደለም። በዚህ ልክ ልትጨናነቁለት የሚገባ ነገር አይደለም። ከእናንተ የሚጠበቀው በደንብ ማንበብ፣ ወጥራችሁ ማንበብ። ከመጣ መጣ፣ ካልመጣ አልመጣም። የተወሰነ ነገር ነው። ሶ እናንተ እንጀራ በዚህ በግቢ ብቻ የሚወሰን አይደለም። መጨናነቅ ምናምን አያስፈልግም። እስከዛ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት፣ አስተያየት ምናምን የቀድሙ ጥያቄዎች እዛ ኮሜንት ላይ ጻፉልኝ። እወዳችኋለሁ። ጉድ ባይ